ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የብልጽግና መንግስት የትግራይ ህዝብ ላይ ያደረሰውን ዘመን የማይሽረው በደልና እልቂት ለመድገም እያቆበቆበ ነው። ትላንት ሌሊት በአብይ አዲና አካባቢዋ ላይ የድሮን ቅኝት ማድረጉም ተሰምቷል። እንቃኘዋለን። የድሮን ጥቃቱ የአማራ ክልልም ላይ ተባብሶ ቀጥሏል። በዚህ ጉዳይ ዝርዝር ይዘናል። የአብይ የከሰረ ዲፕሎማሲ ለሶማሊያ ጉልበት ሆኗታል። ሶማሊያ የአፍሪካ ህብረት ከኢትዮጵያ እንዲወጣ ጠይቃለች። እንዳስሰዋለን። ሶማሊያ የአፍሪካ ህብረት መቀመጫ ከአዲስ አበባ እንዲነሳ ፍላጎት እንዳላት ገለጸች። የጠቅላይ ሚኒስትር አብይ አህመድ አስተዳደር የዲፕሎማሲ ውድቀት ለቀውሱ ምክንያት መሆኑም ተገልጿል። በአዲስ አበባ በመካሄድ ላይ ባለው 39ኛ የአፍሪካ ህብረት የመሪዎች ጉባኤ ላይ ሶማሊያ እጅግ አስደንጋጭ የተባለ ጥያቄ አቅርባለች። የሞቃዲሾ መንግስት የአፍሪካ ህብረት ዋና መስሪያ ቤት ከአዲስ አበባ ተነስቶ ወደ ሌላ ገለልተኛ የአፍሪካ ሀገር እንዲዛወር በይፋ መጎትጎት የጀመረ ሲሆን ለዚህም ዋነኛው ምክንያት የጠቅላይ ሚኒስትር አብይ አህመድ መንግስት የሚከተለው ቀጠናዊ ትንኮሳና የዲፕሎማሲ መርህ አልበኝነት መሆኑን ገልጻለች። የሶማሊያ መንግስት ይህንን ጠንካራ ጥያቄ ይዞ የቀረበው ባለፉት 2 ዓመታት በኢትዮጵያ በኩል የተፈጸሙ ተከታታይ የዲፕሎማሲ ግድፈቶችን በመጥቀስ ነው። በተለይም በየካቲት 2016 ዓ.ም በተካሄደው 37ኛ ጉባኤ ላይ የሶማሊላንድ ባንዲራ በይፋ መታየቱና የፕሬዝዳንት ሐሰን ሼክ መሐሙድ መጉላላት የአብይ አስተዳደር ለአፍሪካ ህብረት ቻርተር ያለውን ንቀት ያሳየበት መድረክ ነበር ሲል የሞቃዲሾ መግለጫ ከሷል። የሶማሊያ የውጭ ጉዳይ ሚኒስትር በጉባኤው መግለጫ ላይ እንዳሳሰቡት ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗን እንደ ዲፕሎማሲያዊ መጠቀሚያና ጎረቤቶቿን ለማስፈራሪያነት እየተጠቀመችበት ነው ብለዋል። አስተዳደሩ ከሶማሊላንድ ጋር የፈረመው ህገወጥ የባህር በር ስምምነት እስካሁን አለመሰረዙ ኢትዮጵያ የአስተናጋጅነት ብቁነቷን ጥያቄ ውስጥ እንዲወድቅ ማድረጉንም ገልጸዋል። በዚህም በ39ኛ ጉባኤ ላይ ሶማሊያ ያቀረበችውን አቋም ከዚህ ቀደም ከነበሩት ቅሬታዎች ይለያል። ሞቃዲሾ አሁን የምትሞግተው ኢትዮጵያ ለራሷ የግዛት ጥቅም ስትል የአህጉሪቱን ሰላም አደጋ ላይ እየጣለች ነው በሚል መከራከያ ነው። ኢትዮጵያ የአባል ሀገራትን የግዛት አንድነት ለማክበር ባለመቻሏ የአስተናጋጅነት ስልጣኗ እንዲገፈፍ የህብረቱ ዋና መስሪያ ቤት ለሁሉም አባላት እኩል ደህንነትና ክብር ወደሚሰጥ ገለልተኛ ሀገር እንዲዛወር ጠቅላይ ሚኒስትር አብይ አህመድ የሚከተሉትን የመስፋፋት ፖሊሲ ከአፍሪካ ህብረት መሪዎች ጋር የሚጋጩ በመሆኑ ህብረቱ እርምጃ እንዲወስድ የሚሉ ናቸው። የፖለቲካ ተንታኞችና የሶማሊያ ባለስልጣናት እንደሚሉት የአብይ አህመድ አስተዳደር የኢኮኖሚና በፖለቲካ ጫና ውስጥ ሆኖ የሚወስዳቸው ያልበሰሉ የዲፕሎማሲ እርምጃዎች ኢትዮጵያን ከአፍሪካ ሀገራት እያገለሏት ነው። አንድ ሀገር የህብረቱ መቀመጫ ሆና ሳለ ከጎረቤቶቿ ጋር በጦርነት አፋፍ ላይ መሆኗ እጅግ አሳፋሪ ነው ሲል የሶማሊያ መንግስት በ39ኛው ጉባኤ መክፈቻ ላይ ባሰራጨው ሰነድ ገልጿል። በተጨማሪ የኢትዮጵያ መንግስት በሶማሊያ የሰላም አስከባሪ ኃይል ውስጥ ያለውን ድርሻ ለማስቀጠል የሚፈልገው ለቀጠናው ሰላም ሳይሆን ለራሱ የስትራቴጂካዊ ጥቅም ነው በሚል ሶማሊያ የኢትዮጵያን ወታደሮች ተሳትፎ በጽኑ እየተቃወመች ትገኛለች። አብይ አህመድ ትግራይን በከበባ ስር ለማድረግ የክፍለ ጦር የማዘዋወር ስራውን ቀጥሏል። በትላንትናው ዕለት ሞያሌ አካባቢ የነበረው የደቡብ እዝ ከቦታው እንዲንቀሳቀስ ማድረጉም ሰምተናል። ይህ እዝ ለግዳጅ ወደ ሰሜን ትሄዳላችሁ በሚል ከቦታው እንደተነሳም ተገልጿል። ከጥር ወር መጨረሻ አካባቢ የአብይ አህመድ አስተዳደር በርካታ ሰራዊትና የጦር መሳሪያዎችን ወደ ምዕራብ ትግራይና ወደ አፋር አዋሳኝ አካባቢዎች እያከማቸው መሆኑም ታውቋል። ይህንን ተከትሎ በአማራ ክልል ከባድ ውጊያዎች እየተካሄዱ ይገኛሉ። የጦርነት ሱሰኛ የሆነው የብልጽግና አገዛዝ ወደብና የባህር በር በሚሉ ምክንያቶች ኤርትራንና ትግራይን ለመውጋት በዝግጅት ላይ ነው። ጸለምት ላይ ከተጀመረው ግጭት ወዲህ መጠነ ሰፊ ጥቃት ለመክፈት የሚያስችለው ዝግጅት ማድረጉም ተሰምቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዚህ ሳምንት በሰጡት መግለጫ በፌዴራል ጦር ከበባ እየተደረገብን ነው ሲሉም ተናግረዋል። ይሁን እንጂ ማንኛውም የሚሰነዘርብንን ጥቃት ለመመከት ዝግጁ ነን ሲሉም ገልጸዋል። ደብረጽዮን አክለውም ተከፋፍለዋል እየተባለ ቢወራም አሁን ላይ እንደ በፊቱ አይደለንም ሲሉ በትግራይ በኩል ስላለው ዝግጁነት አመላክተዋል። በዚህ ረገድ አገዛዙ እያደረጋቸው ካሉ የጦር ዝግጅቶች መካከል በአፋርና አማራ ክልሎች የጸረ ድሮን መሳሪያዎችን እየተከለ ነው ተብሏል። ይህ የብልጽግና እርምጃ ጦርነት ከተከፈተ በዚህኛው ዙር የድሮን ጥቃት ሊደርስብኝ ይችላል የሚል ስጋት እንዳለበት ማሳያ ተደርጎም ተወስዷል። የአብይ አህመድ ሰራዊት በደብረ ታቦር ከተማ በተካሄደው ውጊያ ከ16 ጊዜ በላይ የድሮን ጥቃቶች በመሰንዘር ህዝብን መጨፍጨፉ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ባወጣው መግለጫ የሽብርና የቀውስ አገዛዝ የሆነው ብልጽግና ብዙ 100 ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ በደረሰበት ከባድ ውርደት በጦር ሜዳ ውሎ ማካካስ ስላልቻለ ሆን ተብሎ ከውጊያው ጋር ግንኙነት የሌላቸውን ንጹሃን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈትን ለመቀልበስ ጥረት አድርጓል ሲል ተሰምቷል።
በተለይም የደብረታቦር ከተማና አካባቢው የህዝብ ተቋማት ላይ የዓለም አቀፍ ሕግን በመጣስ ተከታታይ የድሮን ድብደባዎችን ማድረጉን አማራ ፋኖ ብሔራዊ ንቅናቄ አስታውቋል። በዚህም ደብረታቦር ከተማ ላይ ብቻ 24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምህረት በመጠቀም የአረመኔነት ባህሪውን አሳይቷል ብሏል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስ እና ፋይናንስ መምሪያ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትና ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት መውደማቸውም ተሰምቷል። በመደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ተጨፍጭፈዋል ተብሏል። ጎንደር ላይ መሃል አርማጭሆና ሁለቱም በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር፣ ከደረ ሐሙሲት እስከ እብናት፣ ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝ እና የጎንደር ጠቅላይ ግዛት እዝ በጋራ በወሰዱት የማጥቃት እርምጃ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች ካገዛዙ ነፃ አውጥቻለሁ ማለቱም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በመግለጫው ተቆጣጠርኳቸው ስላላቸው ቦታዎችና አስመዘገብኩት ስላለው ወታደራዊ ድል ከብልጽግና መንግስት የተሰጠ ምላሽ የለም። ሆኖም የክልሉ አስተዳደር በዚህ ሳምንት መጀመሪያ በሰጠው መግለጫ ታጣቂ ቡድኑ የኤርትራ ተልዕኮ ይዞ የሽብር ተግባር ፈጽሟል ማለቱም ይታወሳል። የብልጽግና መንግስት ዛሬ ሌሊት በአብይ አዲና አካባቢዋ የድሮን ቅኝት ማድረጉ ተሰምቷል። በህወሓትና የፌዴራል መንግስት መካከል ውጥረት መከሰቱን ተከትሎ የአብይ አህመድ አስተዳደር በተለያዩ የትግራይ ከተሞች የድሮን ቅኝት ማድረግና ህዝብን ማሸበር የተለመደ ስራው አድርጎታል። በዚህም ዛሬ የካቲት 7 2018 ዓ.ም እስከ ንጋት 11 ሰዓት የቆየ ሰፊ ሰዓት የሸፈነ የድሮን ቅኝት በአብይ አዲ ከተማና ከአካባቢዋ ማድረጉም ተረጋግጧል። መረጃው ያደረሱን ምንጮች ቅኝት ስታደርግ ያደረችው የድሮን አይነት ባይታወቅም ከፍተኛ ድምፅ እንዳላት ነግረውናል። ይህ ምናልባትም ከዚህ በፊት እንደነበረችው ዊንግሎንግ የተሰኘች አሜሪካን ስሪት ድሮን ሳትሆን አትቀርም የሚል ግምታቸውም አስቀምጠዋል። ይህ የድሮን ድምፅ በ2013 ዓ.ም መጀመሪያ ጦርነቱ ሲነሳ በተመሳሳይ ይሰሙት የነበረ መሆኑን ነዋሪዎቹም ያስታውሳሉ። ያኔ የተንቤን ቀጠና የመከላከያ ሰራዊት መቀለን ለቆ እስከሚወጣ ድረስ በርካታ ውጊያዎች የተደረገበት አካባቢ እንደነበርም ይታወቃል። የድሮንን ቅኝት ተከትሎ ብዙ የከተማዋ ነዋሪዎች ተጨንቀው እንዳደሩና ጠዋት ላይ በርካታ ነዋሪዎች ስራ ፈተው ስለ ድሮን ቅኝቱና ሊከሰት ስለሚችል ጦርነት ሲያወሩ እንደነበር መታዘባቸው ገልጸውልናል። የወታደራዊ ሳይንስ ባለሙያዎች እንደሚሉት የድሮን ጥቃቶች ከሚያደርሱት ውድመት በተጨማሪ ህዝብ ላይ ረጅም ጊዜ የሚቆይ ፍርሃትና ስጋት፣ ደህንነት አለመሰማት እና ምቾት ማጣት በመፍጠር ከፍተኛ የስነ ልቦና ጫና ይፈጥራሉ። በዚህም የዕለት ተዕለት ስራቸውና ማህበራዊ እንቅስቃሴያቸው እንዲገደብ በማድረግ ህዝቡ ላይ ተስፋ መቁረጥ ስሜትና ጭንቀት ይፈጥራሉ። ሰሞኑን ትግራይ ዳግም ለመውረር ሰራዊቱ ወደ ክልሉ እያስጠጋ የሚገኘው የብልጽግና መንግስት በክልሉ እረፍት የለሽ የድሮን ቅኝቶች በማድረግ የህዝቡ ሰላም በመንሳት የስነ ልቦና ውጊያ እያካሄደ ይገኛል። ባለፈው ሳምንት ባላማጣ፣ ኮረም፣ አዱግደም፣ እንዳባጉናና ሌሎች አካባቢዎች ተመሳሳይ የድሮን ቅኝቶች ያደረገ ሲሆን ከሁለት ሳምንት በፊት ተነስቶ የነበረ ግጭትን ተከትሎም በእንትጮ ከተማና ገንደብታ ባደረሰው የድሮን ጥቃት የሰው ህይወት ማጥፋቱም ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ያለው የሃይማኖታዊ ስርዓት ተወግዶ የመንግስት ለውጥ እንዲመጣ እንደሚፈልጉ ተናግረዋል። ይህ ንግግር ትራምፕ ቀደም ሲል በአያቶላህ አሊ ካሚኒ የሚመራውን መንግስት ለመቀየር ከሚያደርጉት ጥንቃቄ የታጀበ ንግግር ወጣ ያለና ግልጽ አቋም እየታየበት እንደሆነም ተነግሯል። ፕሬዝዳንት ትራምፕ አርብ ዕለት በሰጡት መግለጫ አያቶላህ ካሚኒ ለ47 ዓመታት ያህል ሲያወሩ ቆይተዋል። በዚህ መሃል ግን እጅግ ብዙ ህይወት አጥተናል ሲሉ የኢራን መንግስት ለዓመታት ሲከተለው የቆየውን አካሄድ ነቅፈዋል። ትራምፕ አሁን ያለውን መንግስት ተክቶ ማን መምራት እንዳለበት በስም ባይጠቅሱም ቦታው ሊረከቡ የሚችሉ ሰዎች አሉ በማለት በኢራን ውስጥ የስልጣን ሽግግር እንዲኖር ያላቸውን ፍላጎት ፍንጭ ሰጥተዋል። ይህ የትራምፕ ንግግር በኢራን በኩል እስካሁን ምላሽ አልተሰጠበትም። ሆኖም የቴህራን መሪዎች እንደ አይነቱን ንግግር እንደ ሉዓላዊነት መድፈርና እንደ ቀጥተኛ ዛቻ ይመለከቱታል። ከፖለቲካዊ ዛቻው ጎን ለጎን አሜሪካ በኢራን ላይ የምታደርገው ወታደራዊ ጫና ለማሳደግ ሁለተኛውን የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እየላከች መሆኑም ተረጋግጧል። በዓለም ላይ ትልቁና ዘመናዊ የጦር መርከብ የሆነው የዩኤስኤስ ጄራልድ አር ፎልድ በአሁኑ ወቅት ከካሪቢያን ባህር ተነስቶ በቅርቡ ወደ መካከለኛው ምስራቅ እንደሚሰማራ ትራምፕ አስታውቋል። ይህ ግዙፍ መርከብ ቀደም ሲል በአካባቢው ከነበረው ዩኤስኤስ አብርሃም ሊንከን ጋር በመቀላቀል የአሜሪካ ወታደራዊ ዝግጁነት ያጠናክራል። ፔንታጎን እነዚህ የጦር መርከቦች የላከው በኢራን ውስጥ የተነሳው የህዝብ ተቃውሞ ተከትሎ መንግስት በወሰደው የኃይል እርምጃ በሺዎች የሚቆጠሩ ሰዎች መገደላቸውን በመቃወም
አሜሪካ ጥቃት እንደምትሰነዝር ካስጠነቀቀች በኋላ መሆኑን ይታወሳል። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ ከተወያዩ በኋላ ከቴሄራን ጋር የሚደረገው ድርድር እንደሚቀጥልም ተናግረዋል። ሆኖም ኢራን ጥቃትን ለማስቀረት ከፈለገች ሊሰጡን የሚገባውን አይነት ስምምነት ሊሰጡን ይገባል ሲሉ አስጠንቅቀዋል። የዩራኒየም ማበልጸግ ስራ እንዲቆም፣ የባላስቲክ ሚሳይል ፕሮግራም እንዲገታ፣ እንደ ሐማስና ሄዝቦላህ ያሉ ቡድኖች መርዳት እንዲያቆሙ፣ በሌላ በኩል የኢራን ፕሬዝዳንት መስዑድ ፔሽኪያን አገራቸው ማዕቀብ የሚነሳላት ከሆነ የኒውክሌር ፕሮግራሟን ለመገደብ ፈቃደኛ መሆኗን ጠቁሟል። ለከፍተኛ ፍላጎታቸውና ጫናዎቻቸው አንገዛም ሲሉም ምላሽ ሰጥተዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ባራክ ኦባማ ተፈራርመውት ከነበረው የኢራን የኒውክሌር ስምምነት አሜሪካንን ማስወጣታቸውና በኢራን ላይ ጠንካራ የኢኮኖሚ ማዕቀብ መጣላቸው ይታወሳል። ይህ እርምጃ የኢራንን ኢኮኖሚ በእጅጉ ያዳከመ ቢሆንም በሁለቱም ሀገራት መካከል ያለው ግንኙነት ወደ ጦርነት አፋፍ ላይ አድርሶታል። በአሁኑ ወቅት ያለው ውጥረት በተለይም በእስራኤልና በኢራን መካከል የተደረገውን የ12 ቀናት ጦርነት ተከትሎ የቀጠናውም ሰላም ይበልጥ ስጋት ላይ ጥሎታል። የትራምፕ አስተዳደር አዲስ ስምምነት ላይ ለመድረስ ጥረት እያደረገ ቢሆንም የጦር መርከቦች መሰማራትና የመንግስት ለውጥ ጥሪው ሁኔታው ይበልጥ ውስብስብ አድርጎታል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ